የነገሰበት ሰላምና ልማት የጠፋበት ዳር ድንበር መከላከል የማይቻልባት አገር ሉዓላዊነቷን ያጣች እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። ይደንቃችኋል፣ ይገርማችኋል። ኢትዮጵያ እያማረባት ነው። እነዚህ ሁለት ሰዎች የአገሪቱ አንደኛና ሁለተኛ ሰዎች ናቸው። እነዚህ ሁለት ሰዎች የአንድ መንግስት ኃላፊዎች ናቸው። እነዚህ ሁለት ሰዎች በአንድ ሀገር የሚኖሩም ናቸው። እነዚህ ሁለት ሰዎች ይህንን ሁለት ንግግር የተናገሩትም በአንድ ሰሞን ነው። እነዚህ ሁለት ሰዎች እንዲህ ያለ ሁለት ነገር የሚናገሩት አንድ መንግስት ስላላትም ሀገር ነው። ፊልድ ማርሻል ብርሃኑ ጁላ በጦር ኤታማዦር ሹምነት የሚመሯት ሀገር የመከራና የሰቆቃ ሀገር ነች በሚል የምትገለጽ ነች። አብይ አህመድ የሚመሯት በጠቅላይ ሚኒስትርነት አስተዳድራታለሁ የሚሏት ሀገር ደግሞ እያማረባት ያለች ነች። የብርሃኑ ጁላ ንግግር በደንብ የተብራራ ነው። ኢትዮጵያ ማለት ስርዓት አልበኝነት የነገሰባት ሀገር ነች። ኢትዮጵያ ማለት ለፊልድ ማርሻሉ ሰላምና ልማት የጠፋባት ምድር ነች። ለእኒሁ ኤታማዦር ሹም መንግስታቸውና ሀገራቸው ዳር ድንበር መከላከል የማይችሉ ናቸው። በብርሃኑ ጁላ አይን ኢትዮጵያ ሉዓላዊነቷን ያጣች ነች። በብርሃኑ ጁላ አገላለጽ አገሪቱ እርስ በርሱ የሚተላለቅ ማህበረሰብ ያለባት ሀገር ነች። እኒሁ ፊልድ ማርሻል እንደበየኑት ኢትዮጵያ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጫርስበት የሞት የመከራና የሰቆቃ ሀገር ነች። ጠቅላይ ሚኒስትሩ የሚሉት ደግሞ ሌላ ነው። ኢትዮጵያ ማለት ሌሎች ሀገራት ሁሉ እየወረዱ እሷ እየወጣች ነው። በውጭ የሚኖሩ ኢትዮጵያውያን የሚኖሩባቸው ሀገራት ሁሉ እየወረዱ ስለሆነ ኢትዮጵያም እያደገች ስለሆነ ወደ ኢትዮጵያ እንዲመለሱ የሚጋብዙባት ነች። ወደ ቤታችሁ መመለስን ማሰብ የምትጀምሩበት ጊዜ ደርሷል። በማንኛውም መመዘኛ እያደገ ያለ ሀገርና እየወደቀ ያለ ሀገር ውስጥ ለመኖር ምርጫ የትኛው ተመራጭ እንደሆነ አይመከርም። በአብይ አህመድ መመዘኛ ኢትዮጵያ እያማረባት በውጭ የሚኖሩ ኢትዮጵያውያን ሁሉ ከሚኖሩባቸው ሀገራት እየላቀች ነው። እንደ እርሳቸው አባባል ከስዊድንና ኖርዌይም ከአውሮፓና አሜሪካም እንዲሁም ከካናዳ ይልቅ አብይ አህመድ በጥቂት ዓመታት ውስጥ ሚሊዮኖችን ገድለው ጭጭ የሚያደርጉባት ኢትዮጵያ ትበልጣለች። በ8 ዓመታት ውስጥ አገሩን ወደ ቀውስ ከተው ከጉለሌና ከቦሌ ከኮተቤና ከአለም ገና የማይታለፍበትን ሁኔታ የፈጠሩበት ምድር ከለንደንም ከፓሪስም ከዋሽንግተን ዲሲም ይበልጣል እያሉ ነው። አሁን መጠየቅ ያለብን ኢትዮጵያ የትኛውን ትመስላለች የሚለው ነው። ጠቅላይ ሚኒስትሩ የሚናገሩትን ወይስ ኤታማዦር ሹሙ የሚተነትኑትን? አሁናዊቷ ኢትዮጵያ የትኛው ነች የሚለውን በትክክል ማወቅ በገዢዎች ፕሮፓጋንዳ ግራ የሚጋባ ማህበረሰብ እንዳይኖር ለማድረግ ብሎም የአገሪቱን ችግር ለመፍታት ግማሽ መንገድ ለመጓዝ የሚጠቅም ነው። ምንም እንኳን መጠይቅ ለመስራት ጎዳና ላይ ባይወጣም፣ ምንም እንኳን ህዝቡ ምን ይላል የሚልን አስተያየት ብልጽግና ፈቅዶ እንዲነገር ባያደርግም የፊልድ ማርሻሉ ንግግር ግን ከጠቅላይ ሚኒስትሩ በበለጠ አገሪቱን የተረዳ ይመስላል። በጸጥታ፣ በኢኮኖሚ፣ በፖለቲካ፣ በዲፕሎማሲ በሉዓላዊነት የወደቀች ሀገር ነች ብለው ያምኑና ጠቅለል ባለ ቋንቋ ሲገልጹት የሞት የመከራና የሰቆቃ አገር ነች በማለት ነው። የሞት የመከራና የሰቆቃ አገር እንደሆነች መወሰድ ይገባዋል። ፊልድ ማርሻሉ ይህንን ንግግር መጀመሪያ አስበውበት በመቀጠል በጽሁፍ እንዲሰፍር አድርገውት በመጨረሻም በአደባባይ ያነበቡት ነው። እንደሌላው ጊዜ በድንገት ያመለጣቸው ጉዳይ አይደለም። ደግሞም ፈረንጆቹ ቴክስ ዘ ቡል ባይ ዘ ሆርንስ እንደሚሉት ወይፈንን በቀንድ መያዝ አይነት ጀመሩ እንዴ የሚያስብለው የኤታማዦር ሹሙ ንግግር እየታመስን ነው ከደርግ ዘመን በባሰ እልቂት ውስጥ ነን ካሉት ከጄኔራል አለምሸት መግለጫ ጋር ሲዳመር ወታደሮቹ ችግርን ማመን ጀመሩ ወይ ያስብላል። ችግርን ማመን ለመፍትሄ አንድ እርምጃ ቢሆንም ብልጽግና የሚኖርበት የምናብ ዓለም ግን አገርን በየማለዳው ወደ አዳዲስ መዓት የሚከት ሆኖ ዘልቋል። አንድ ኤታማዦር ሹም አገሩን የሞት የመከራና የሰቆቃ አገር ነች ብሎ ሲደመድም ምን ማለት ነው የሚለውን መጠየቅ ብርሃኑ ጁላንና መስሪያ ቤታቸውን እንዲሁም አገሪቱንና መንግስቱን ለመረዳት ይረዳል። አንድ የጦር ኃይሎች ጠቅላይ ኤታማዦር ሹም ቺፍ ኦፍ ስታፍ የሀገርን መከላከያ ሉዓላዊነትና ደህንነት ለመጠበቅ የመጨረሻው ከፍተኛ ኃላፊነት የሰነቀ መሪ አገሩን የሞት የመከራና የሰቆቃ አገር ነች ብሎ ሲደመድም ንግግሩ ከፖለቲካዊ መግለጫነት ባለፈ ጥልቅና አሳሳቢ የሆኑ ወታደራዊ ስነ ልቦናዊና ስትራቴጂካዊ ትርጉሞችን ይይዛል። በታሪክ ውስጥ በጦርነት በከባድ ቀውስ ወይም በሀገራዊ ውድቀት ወቅት የጦር ኃይሎች መሪዎች ወይም ከፍተኛ ወታደራዊ አዛዦች እንዲህ ያለ ፍጹም ተስፋ የመቁረጥ አስከፊ እውነታን የማመን ወይም
ሀገራቸው ወደ ጥፋት እየሄደች መሆኑን የሚገልጽ ድምዳሜ ላይ የደረሱባቸው ታዋቂ ማረጋገጫዎች አሉ። ብዙውን ጊዜ እንዲህ ያሉ ንግግሮች የሚደመጡት የመጨረሻው የሽንፈት ምዕራፍ ላይ ሲደረስ፣ ከፖለቲካ መሪዎች ጋር ከፍተኛ መቃቃር ሲፈጠር ወይም የቀውሱ ስፋት ከአቅም በላይ ሲሆን መሆኑን ታሪክ ያስረዳል። የጀርመን ጦር ኃይሎች ጠቅላይ ኢታማዦር ሹም የነበሩት ጄኔራል ሉድቪግ ቤክ አዶልፍ ሂትለር አገሪቱን ወደ ሁለተኛ ዓለም ጦርነት እየገፋፋት መሆኑን ሲረዱ በጽኑ ተቃወሙ። ቤክ ለሀገራቸው የሚጠብቃትን መከራና ሰቆቃ አስቀድመው ተረድተው ነበርና ሂትለር የሚከተለው መንገድ ጀርመንን ፍጹም ወደሆነ ወታደራዊና ስነ ምግባራዊ ውድቀት እንደሚወስዳት፣ ይህ ጉዞም ለሀገሪቱ የሞትና የጥፋት መንገድ እንደሆነ ገልጸው ነበር። ይህንን ካሉ በኋላ ሁኔታውን መለወጥ እንደማይችሉ ስለተረዱ ከስልጣናቸው በፈቃዳቸው ለቀቁ። በኋላም ሂትለርን ለመግደል በተደረገው የ1944 ሴራ ላይ ተሳትፈዋል ተብሎ ተጽፎላቸዋል። እስካሁን ድረስ ብርሃኑ ጁላ እንደ ጄኔራል ቤክ ስልጣንን በገዛ ፈቃዳቸው አልለቀቁም። አምባገነንና ጦረኛ አለቃቸውን ለመቃወምም ለማስወገድም እንደ ቤክ ድፍረትን አላሳዩም። እንደ ጀርመናዊ ጄኔራል ግን አደጋ ውስጥ መሆናቸውን ማመን ጀምረዋል። በቪየትናም ጦርነት ወቅትም የአሜሪካ ጦር ዋና አዛዥ የነበሩትና በኋላ የጦሩ ጠቅላይ ኤታማዦር ሹም የተደረጉት ጄኔራል ዌስት ሞርላንድ በጦርነቱ ማብቂያ አካባቢ ለአሜሪካ መንግስት ባቀረቡት የሚስጥር ሪፖርትና በግል ማስታወሻቸው ላይ ጦርነቱ መፍትሄ የሌለው መሆኑን በመግለጽ አገራቸው ውርደትን ሳትከናነብ መፍትሄ እንዲፈለግ ሲያሳስቡ ነበር። ጦርነቱ ቪየትናምን የማያልቅ የሞት የደምና የሰቆቃ ምድር እያደረጋት ነው ብለውም አሜሪካ በዚያ ዙሪት ውስጥ መውደቋን፣ ወታደራዊ ድል ማምጣት የማይቻልበትን ደረጃ ላይ መደረሱን በተዘዋዋሪ አምነው ነበር። ኢትዮጵያዊ ፊልድ ማርሻል እንደ አሜሪካዊ ጄኔራል የተሟላ ድፍረትን ተላብሰው ጦርነቱ መፍትሄ የለውም ባይሉም ከ2010 ወዲህ ቀውስ ውስጥ ገብተናል በማለት የአብይ አህመድ ወደ ስልጣን መምጣት ጦርነት እየፈለፈለ አገርን ቀውስ ውስጥ እንደከተተ አምነዋል። በ2010 ዓ.ም ለውጥ በኋላ የተለያየ ጭንብል ለብሰው ጭንብል ለባሾች ያሉትን ነገር ትተን 2010 ባሉት ጉዳይ በዚያ ጊዜ መቁጠሪያ ላይ እንስማቸው። ሀገር በሞትና በሰቆቃ ውስጥ እንዳለች አበክሮ መግለጽ፣ ሰራዊቱ ወደፊት ለሚወስዳቸው ማናቸውም ወታደራዊ እርምጃዎች ቅድመ ሁኔታና ምክንያት ማዘጋጃ መንገድ እየፈለጉ ነውን የሚለውንም ጥርጣሬ እንትው። ይህንን ጉዳይ ብርሃኑ ጁላ ብለውት ያልሆነላቸው ቢያንስ በዚሁ ኃላፊነት ከ5 ዓመት በላይ ተዋግተው ማሸነፍ ያልቻሉ ናቸውና ሌላ ወደ ውጊያ በመምራት የመጨረሻውን ውርደት ወይም ዳግማዊ ምርኮ ሰግተዋል የሚለውንም ግምት እንዝለሉ። ፊልድ ማርሻሉ በኢትዮጵያ መከላከያ ውስጥ በተለያየ መልክ ረዥም ዘመን በመቆየት በአሁኑ ወቅት የሚበልጣቸው የለም። ይሁን እንጂ ቀደም ሲል የጠቀሱትን የሞት የመከራና የሰቆቃ ሀገር ነች የሚለውን የኢትዮጵያን ሕይወት የሚያስቀምጡት ከ2010 ወዲህ ከአብይ አህመድ የስልጣን መምጫ ዘመን ወዲህ ያለውን ነው። ደግሞም ሰቆቃዊ ኢትዮጵያ በሁሉም መስክ የሚገለጽ መሆኑን ጽፈው ባነበቡበት ማብራሪያ በግልጽ ይነገራል። ኢትዮጵያ ስርዓት አልበኝነት የነገሰበት ነው በማለትም ትገለጻለች። ስርዓት አልበኝነት የነገሰበት ፊልድ ማርሻሉ አልሳቱም። ስርዓት አልበኝነት ነግሶ አውቶቡስ ሙሉ ህዝብ አዲስ አበባ አፍንጫ ላይ ይታገታል። ስርዓት አልበኝነት ነግሶ ባለሀብቶች እስር ቤት ይከፍታሉ። ስርዓት አልበኝነት አይሎ አውራ ጎዳናዎች ላይ ታጣቂዎችና ልዩ ልዩ ቡድኖች ኬላ ያቆማሉ። ስርዓት አልበኝነት ስላለም ሰዎችን መንግስት ዓይንና አፋቸውን እየሸፈነ ይሰውራል። ስርዓት አልበኝነት በርክቶ የአገሪቱ ጠቅላይ ሚኒስትር ስልጣኔን ለመታደግ በ2 እና 3 ሳምንት ውስጥ ሚሊዮን ሚሊሻ ሰብስቤ $10 ቢሊዮን የአገር በጀት መልሼ እዋጋለሁ እያሉ ቀጥለዋል። ይህ ፊልድ ማርሻሉ አሳምረው ያመኑት የኢትዮጵያ መልክ ነው። አብዛኛው ህዝብ የሚኖርበት ብርሃኑ ጁላ ስርዓት አልበኝነት የነገሰበት ያሉት የኢትዮጵያ ጉዳይ ነው። እሳቸው ሲቀጥሉ ኢትዮጵያ ስርዓት አልበኝነት የነገሰባት ብቻ ሳትሆን ሰላምና ልማትም የጠፋባት ነች በማለት ነው። ሰላምና ልማት የጠፋበት ሰላምም ልማትም ጠፍቷል የሚሉት ፊልድ ማርሻሉ አሁንም የወይፈኑን ቀንድ ይዘዋልና ልክ ናቸው። በአሁኑ ወቅት በአማራ በኦሮሚያና ትግራይ ክልል የሚሰራ ሆስፒታል፣ ትምህርት ቤት ወይም አንዳች ፋብሪካ የለም። በእነዚህ አካባቢዎች ማለትም አብዛኛው የአገሪቱ ህዝብ በሚኖርበት አካባቢ 1 ኪሎ ሜትር መንገድ አንዲት ጤና ጣቢያ እየተሰራ አይደለም። ይህንን ኢትዮጵያ እያማረባት ነው የሚሉት ጠቅላይ ሚኒስትሩ ደፍረው አይናገሩትም። ፊልድ ማርሻሉ ግን ልማትም ሰላምም የለም ይላሉ። ሰላም የለም ሲሉ ደግሞ በጣም ልክ ናቸው። ራሳቸውን እያታለሉ እንጂ የአገሪቱ ሰላም ከየት ተነስቶ ወዴት እንደተንኮታኮተ፣ እንደሳቸው ያሉ ኦህዴዶች ምን አይነት ሀገር እንደተረከቡ፣ አሁን ምን አይነት ሀገር እየመሩ እንደሆነ ከእሳቸው በላይ የሚያውቅ የለም። ከ90 በላይ ክፍለ ጦር፣ ኮማንዶ፣ አየር ኃይልና ሚሊሻ እንዲሁም ድሮንና ሜካናይዝድ በአገሪቱ አርሶ አደር ቀይ ሲተረማመስ
በሀገሪቱ ሕዝብና መሰረተ ልማት ገላ ላይ ሲከሰከስ እንደሚውል አዛዡ ራሳቸው ናቸውና ሰላምም የለም ሲሉ ልክ ናቸው። የመከላከያ ሰራዊት ዋና ዓላማ የአገርን ሰላምና ህልውና ማረጋገጥ ነው። የጦርነቱ መሪ አገሪቱ በመከራና በሰቆቃ ውስጥ መሆኗን ሲያውጅ ይህ በተዘዋዋሪ መንገድ እሱ የሚመራው ተቋም ወይም አጠቃላይ የአገሪቱ የደህንነት መዋቅር ዋና ተልዕኮን መወጣት አለመቻሉን ወይም ሁኔታዎች ከተቋሙ አቅም በላይ መሆናቸውን ማመን እየጀመረ መሆኑን ታሪክና ፖለቲካ ይናገራል። እንዲህ ያለውን ሀቋን የመጋፈጥ ነገር ፖለቲካ ብሊክ ሪያሊዝም ሲል ይጠራዋል። የጦር መሪዎች ከመጋረጃ ጀርባ ያለውን ለህዝብ በይፋ የማይነገረውን እውነተኛና አስከፊ የሀገር ገጽታ ማለትም የምጣኔ ሀብት መውደቅ፣ የሰራዊት መድከም ወይም የማህበራዊ መዋቅር መበጥበጥ በሚገባ በተረዱ ጊዜ የሀገሪቱ ውድቀት የመጨረሻው ደረጃ ላይ ደርሷል ብለው መጠቋቋም ይጀምራል። አሁንም ታሪክ ስናገላብጥ ከምናገኛቸው ወራሪ ሰራዊቶች መካከል የጀርመን አንዱ ነውና ምሳሌ ይሆነናል። በአንደኛው የዓለም ጦርነት ወቅት የጀርመንን ሰራዊት የመራው ኃላፊ ጄኔራል ኤሪክ ሉደንዶርፍ ይባል ነበር። ምንም እንኳን ጄኔራል ኤሪክ እንደ ብርሃኑ ጁላ ሰራዊቱን በራሱ ወገኖችና በአገሩ ህዝብ ላይ ያዘመተ ባይሆንም ከአውሮፓና አሜሪካ ጋር ሲዋጋ ለጀርመን ህዝብ በፕሮፓጋንዳ ማሽኖቹ ይናገር የነበረው አገሩ እያሸነፈች እንደሆነ ነበር። የአገሪቱ ባለስልጣናትም ጦርነቱን እያሸነፍን ነው፣ ለፍጹም ድል የቀረን ጥቂት ጊዜ ብቻ ነው ይሉ ነበር። ነገር ግን ከጀርመን ጦር በስተጀርባ የነበረው የምጣኔ ሀብት መውደቅ፣ የህዝቡ መራብና የሰራዊቱ መዛል ለጦር መሪዎቹ ግልጽ ያደረገው ቀዳሚው እሱ ሰው ነበር። ለዚያውም በዘውድ ምክር ቤት ስብሰባ ላይ ቀርቦ ጀርመን በአስቸኳይ የተኩስ አቁም ስምምነት አድርጋ ከነ አሜሪካ ጋር ካልተፈራረመች በቀር ግንባር ሰራዊታችን ሙሉ በሙሉ እንደሚፈርስና አገሪቱ ወደማታገግምበት ጥፋት እንደምትሄድ ይታወቅልኝ ሲል በይፋ ተናገረ። ይህ ንግግር ለፖለቲከኞቹና ለህዝቡ ፍጹም ድንገተኛና የፕሮፓጋንዳውን ስኳር ያቀለጠ አስከፊ እውነታ ነበር። ሰሞነኛው የፊልድ ማርሻሉ ንግግር ያንን የሚመስል ነው። ደፍረው እንደራደር ባይሉም የወይፈኑን ቀንድ ለመጨበጥ ግን ጆሮ ጋር እየደረሱ ይመስላል። ሲቀጥሉም ዳር ድንበር መጠበቅ አልቻልንም ይላሉ። ዳር ድንበር መከላከል የማይቻልባት አገር የአንድ ሀገር ሰራዊት ዋና ስራው የአገሪቱን ብሔራዊ ጥቅም የሰማይና የምድር ወሰን መጠበቅ ነው። የኢትዮጵያ መከላከያ ዋና ስራም ይኸው ሊሆን እንደሚገባ በህገ መንግስት ሳይቀር ተደንግጎለታል። ይሁን እንጂ የአገሪቱን መከላከያ ከኢትዮጵያ አልፎ ለሌሎች አፍሪካውያን ሰላም ማስከበር የተረፈውን ጦር ከተከበረበት ማማ ወርደው በየሰፈሩ ሲገድልና ሲሞት ሲማረክና ሲቆስል የሚውል ሚሊሻ ያደረጉት እነ ፊልድ ማርሻል ብርሃኑ ጁላ ናቸው። የሀገሪቱን ህዝብና ድንበር መጠበቅ ትተው የአብይ አህመድ የስልጣን ዘበኛ ለመሆን የፈቀዱ ጀኔራሎችም ኢትዮጵያ ማለት የጠቅላይ ሚኒስትሩ ወንበር ብቻ እንዲመስላቸው ተደርገው ፊልድ ማርሻሉ እንዳሉት አገሪቱ ሉዓላዊነቷን ሁሉም ጎረቤቶቿ የሚደፍሩት ሆነው አረፈው። የጅቡቲ ድሮን በኢትዮጵያ ውስጥ ገብቶ የሚገድልበት፣ የኤርትራ ጦር በግብዣም ጭምር ኢትዮጵያውያንን የሚገድል የሚደፍርና የሚዘርፍበት፣ አልሸባብ ድንበር ጥሶ የሚገባበትና ኢትዮጵያውያንን የሚገድልበት፣ የደቡብ ሱዳን ኃይሎች በኢትዮጵያ ውስጥ አንድ ወረዳ ሙሉ ከነዋና ከተማው ጠቅልለው የሚወስዱበት፣ የሱዳን ጦር በጠቅላይ ሚኒስትሩ እየተጋበዘም ጭምር የኢትዮጵያን አርሶ አደሮች እያፈናቀልና እየገደለ የሚኖርበት፣ የኬንያ ጦር በታሪኩ ለመጀመሪያ ጊዜ በኢትዮጵያ ግዛት ገብቶ ግድያ የሚያደርግበት ዘመን የታየው በዚሁ ብርሃኑ ጁላ ኤታማዦር ሹም አብይ አህመድ ጠቅላይ ሚኒስትር በሆኑበት ዘመን ነው። ፊልድ ማርሻሉ ይህ ነገር እያሸማቀቃቸው የመጣ ይመስላል። ጠቅላይ ሚኒስትሩ ግን የኢትዮጵያን ሉዓላዊነት ለመከላከል አንድም ጥይት አልተኮስኩም በማለት ይኮሩበታል። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮስም። አገሩ ስትወረር ሰራዊቱን በኢትዮጵያውያን ሴቶች ገላ ላይ እንዲውል ያደረጉት፣ ዳር ድንበር መከላከልን ትቶ ሉዓላዊነትን ከማስከበርም ወጥቶ ህፃንና እናት ሲገድል እንዲከርም ላደረጉት አብይ አህመድ ባለፉት 100 ዓመታት ኢትዮጵያ ጎረቤቶቿ የከፈቱባትን ወረራ መከላከሏ የሚወገዝ ነው። አገርን ለመከላከል አንድም ጥይት አለመተኮስ ደግሞ የሚያስደስትና የሚያኮራ በአደባባይም የሚነገር ነገር ነው። እንዲህ ያለው ጉዳይ ግን ብርሃኑ ጁላን ማሸማቀቅ የጀመረ ይመስላል። በየአቅጣጫው የተወረረ ሀገር እንዳላቸው የገባቸው ኤታማዦር ሹሙ ኢትዮጵያ ሉዓላዊነቷን ያጣች ነች ሲሉ ይገልጿታል። ሉዓላዊነቷን ያጣች፣ እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት፣ በትክክል ኢትዮጵያ ሉዓላዊነቷን አጥታ እርቃኗን ቀርታለች። የግዛትና የወሰን ሉዓላዊነቷን ብቻ ሳይሆን የፖሊሲ ሉዓላዊነቷን ተገሶ ለአይኤምኤፍ በይፋ ከተሸጠች 3 ዓመት ደፍናለች። እናም ፊልድ ማርሻሉ ይህንንም ሲሉ ልክ ናቸው። የውጭ ጠላትም ወደ ኢትዮጵያ ሰተት ብሎ ገብቶ ከአልሸባብ እስከ ሻቢያ ተጋብዞም ተጠርቶም ራሱም ወስኖ ዜጎችን ከመንግስት ወገን ሆኖ ገድሏል። ፊልድ ማርሻሉ ይህ ተገልጦላቸዋል።
ሉዓላዊነታችን ተገርስሶ የውጭ ጠላት መጫወቻ ሆነናል የሚለውን በአጽንኦት ገልጸውታል። ጠቅላይ ሚኒስትሩ ግን እንደ ሀገር ሉዓላዊነት የለውም ባይ ናቸው። ስንዴ እየለመነ ሉዓላዊ ነኝ ማለት አይቻልም በማለትም ሉዓላዊነትን የሚያህል ግዙፍ ጉዳይ ከመብላትና መጠጣት ጋር ያገናኙታል። ልመና ይሳካልኛል ያሉት ልመና ዕጣ ክፍሌ ነው ያሉት እርስዎ እንጂ የኢትዮጵያ ሕዝብ አይደለም። የኢትዮጵያ ሕዝብ ከአባቶቹና ከአያቶቹ የወረሰው አንጀቱን አስሮ ያለ ስንቅ በባዶ እግሩ ያለ ጫማ ተዋግቶ አገሩንና ሉዓላዊነቷን ማስከበር ነው። የሀገሪቱ ሕዝብ የሀገሩን መሪዎች የሚያውቃቸው እንዳይሜፍ ካሉ ኃይሎች ጋር ተፋልመው የሀገራቸውን የፖሊሲ ሉዓላዊነት ሲያስጠብቁ እንጂ ሀገርን በ4 ቢሊዮን ዶላር ሸጠው ሲገቡ አይደለም በሚል ድፍረት ለመናገር ጫፍ ላይ ያለ የሚመስለው የፊልድ ማርሻሉ ቋንቋ የተምታታ አይደለም። ሉዓላዊነቷን ማስከበር የማትችል የውጭ ጠላት እንደፈለገ የሚገባባት እንደሆነች ይናገራሉ። እርስ በርሱ የሚተላለቅ የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት የመከራና የሰቆቃ ሀገር እንደሆነች መወሰድ ይገባዋል። ከዓመታት በፊት ድንበር ጥሰው በመግባት የኢትዮጵያ ሉዓላዊነት ተዳፍረዋል እየተባለ በጠቅላይ ሚኒስትሩ ደረጃ በፓርላማ ይነገርላቸው የነበሩ በኦጋዴን ተሽሎክልከው የገቡ የፈረንጅ ጋዜጠኞች ነበሩ። ለዘንድሮ ጠቅላይ ሚኒስትር ግን ሉዓላዊነት የሚመነጨው ከ4 ኪሎ መንበርና ወንበር ላይ ብቻ ነው። ጠቅላይ ኤታማዦር ሹሙ በበኩላቸው እየገባቸው ይመስላል። ኢትዮጵያ ዳር ድንበሯን ማስጠበቅ የማትችል የተደፈረች የውጭ ጠላት እንዳሻው የሚያደርጋት ለዜጎቿ የመከራና የስቃይ ምድር እንደሆነች ማመን ጀምረዋል። የቀራቸው ነገር የመፍትሄው አካል መሆን ብቻ ይመስላል። ስንት 100 ሺህ ወታደር እንደሞተባቸው፣ ስንት ወታደር አካል ጉዳተኛ እንደሆነባቸው በሚገባ የሚያውቁት፣ ስንት ቢሊዮን ዶላር እንዳወደሙ፣ ስንት መሳሪያም እንደሸመቱ፣ ስንት እንደከሰከሱ፣ ይህ ሁሉም በኢትዮጵያ ውስጥ በኢትዮጵያውያን ላይ እንጂ ለኢትዮጵያ ሉዓላዊነት ሲባል እንዳልሆነ አሳምረው የሚገነዘቡት ብርሃኑ ጁላ ሚሊዮን ገዳይ ኤታማዦር ሹም በመባል በታሪክ እንዳይዘከሩ ለማድረግ ምናልባትም ስማቸውን ለማደስ ምናልባትም አገራቸውን ለማትረፍ የመፍትሄው አካል መሆን ቀርቷቸዋል። የሀገሪቱ ወጣቶች እርስ በርስ ሲተላለቁ ይውላሉ ከተባለ በአንድ ወገን ያለው መከላከያቸው ነውና አለቃቸውን አስገድደው ለድርድር ማስቀመጥ፣ ሰራዊታቸውንም ከአርሶ አደሩ ቄና ከከተማ አስወጥተው ወደ ምሽጉ ማስገባት ከቻሉ ያኔ ታሪካዊ ኤታማዦር ሹም ይሆናሉ። በተቃራኒው ግን እየተዋጉና እየወጉ ከቀጠሉ የሀገር ቁልቁለትም ከተፋጠነ ታሪካቸው አንድ ብርሃኑ ጁላ የሚባል የደርግም የኢህአዴግም የአብይ አህመድም ወታደር ነበር። በመጀመሪያ ወታደር፣ በመቀጠል ምርኮኛ፣ በመሰለስ ኤታማዦር ሹም ሆነ። በመጨረሻም ለአንድ ግለሰብ ወንበር ሲባል ሚሊዮን ወገኖቹን ገደለ፣ አጋደለ የሚል ብቻ ሆኖ ይቀራል። ሰሞነኛው ንግግራቸው ግን ትዕምርታዊ ነው። የሀገር መከላከያ ቁንጮ የሆነ ሰው እንደ አይነት አስፈሪ ድምዳሜ ላይ መድረሱ አገሪቱ ከከፍተኛ የህልውና አደጋ ጫፍ ላይ መቆሟንና ወታደራዊም ሆነ ፖለቲካዊ አመራሩ ሁኔታዎችን የመቆጣጠር አቅሙ ጥያቄ ውስጥ እየወደቀ መምጣቱን የሚያሳይ ትልቅ የማንቂያ ደወል ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታል።